ጓደኞቼ ያለውበት ቦታ ድረስ መጥተው እየጨቀጨቁኝ ነው። ግድ የለም አንድ የመጨረሻ እድል ብቻ ሞክር። ከሱ ምክር ተቀብሎ ትዳሩ ያልተሰመረለት ኑሮ ያልተቃናለት ሰው የለም። አዎ ልክ ነው ቅድስት፣ አንቺ ዝም በይ። ባለፈውም ባንቺ የተነሳ ነው እንደዚህ አይነት ነገር ውስጥ ገብቼ ነበረው። ቆይ ሰው ሳያገባ ብቻው መኖር አይችልም እንዴ? በቃ ተውኝ እንዴ። አንድ ይህንን ብቻ ሞክርና እንተዋለን። በኔ ሆንብህ። ሰውየው አለ የተባለ የትዳር አማካሪ ነው፣ እመነኝ። ከጉድጎታቸው የተነሳ ለኔ ያስበው ሳይሆን እነሱ የተለበለቡበት ያሉት ያነገሩኝ ሰዓት ውስጥ እኔም ገብቼ እንድለበለብ የፈለጉ መሰለኝ። እሺ ማን ነው ስሙ? ዶክተር ሄኖክ ይባላል አለችኝ። ሂድ ደሞ እዛ እንደፈረደብህ። የፍቅርና የትዳር ህይወት ሊቅ ነው የተባለው ዶክተር ቢሮ ሄጄ ቁጭ ብያለሁ። ዶክተሩ ስለ ትዳር ህይወት ትንታኔ እየሰጠኝ ነው። እንግዲህ ትዳር ማለት በአንድ ሴትና በአንድ ወንድ መካከል የሚፈጠር ትስስር ወይም ጋብቻ ማለት ነው። ትዳር ቤተሰብ የምንመሰርትበትና ደንቡን ጠብቀን ዘራችንን እንደ ምድር አሸዋ የምናበዛበት የፈጣሪ ስጦታ ነው። በእውነቱ ትዳር ከማርና ከወለላ በላይ እጅግ ይጣፍጣል። ዘለግ ላለ ደቂቃ በስሜት ተውጦ ስለ ትዳር በቂ ማብራሪያና ትንታኔ ከሰጠኝ በኋላ እና ምን የምትለው ነገር አለ አለኝ። በእውነቱ ዶክተር እጅግ ደስ የሚል አንድ እንኳን መሬት ጠብ የማይል ምክር ነው የሰጠኝ። አመሰግናለሁ በጣም። ምንም አይደል። ይገርምሃል፣ በእኔ ምክር ብዙሃኑ ናቸው ትዳር መስርተው በፍቅር እየኖሩ ያሉት። በጣም ደስ ይላል። መቼስ እርሶን ያገባች ሚስት ታድላለች። እርሶስ ታዲያ እንዴት ነው የትዳር ሁኔታው? ወንበሩ ላይ ወደ ኋላ ለጠጣለና እኔ እንኳን ባለመስማማት ከ2 ዓመት በፊት ነው ከባለቤቴ ጋር የተፋታሁት አለኝ። ተዋልኩ። ሰይጣን ፊት ለፊቴ ቁጭ ብሎ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ እየመከረኝ መሰለኝ። ምንም ቃል ሳልተነፍስ ቢሮውን ለቅቄ ወጣሁ። ለራሱ ትዳር ሳይስማማ ትዳርማ ጥሩ ያውም ተወዳጅ አማካሪዎቹ አበላሹት እንጂ የሚል ስንኝ አንጎሌ ላይ ተመላለሰ። እንዴት ነው ግን አንዳንድ ጊዜ እኮ ማግባት ራሱ ምንም እኮ አያስፈልግም እኮ። ሲንግሉ ነው መቀመጥን የመሰለ ነገር እያለ